እና ስለዚህ ሴቶች በተሰባሰቡበት ሰዓት አዩና ነብዩ ሰለላሁ ዐለይሂ ወሰለም ያ ማዕሸረ ኒሳ አሉ፣ እናንተ የሴቶች ስብስቦች አሏቸው፣ ተሰደቅነ ፈኢን ረአይቱኩነ አክሰረ አህሊ ናር፣ እኔ አብዛኞቹ የእሳት ነዋሪዎች እናንተ ሆናችሁ አይቻለሁኝና አሏቸው። እዚህ ጋር ሴት በመሆናቸው ነው ወይ ነው ጥያቄው። ልብ በሉ፣ ሴት በመሆኗ ከሆነ ይሄ ግፍ ነው፣ በደል ነው ያለምንም ጥርጥር። ወንድን ወንድ በመሆኑ ሴትን ሴት በመሆኗ ስለ ቀጣዩ ዓለም ስላለ ጸጋ አላህ ይለያል ወይ? ላ በፍጹም አይለይም። በቁርአን ላይ ተናግሯል። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ይላል። ከወንድም ሆነ ከሴት በእኔ አምኖ መልካምን የሰራ በምድራዊ ህይወት ጥሩ ህይወትን እሰጠዋለሁ፣ በቀጣዩ ዓለም ደግሞ እንደየስራቸው መነዳቸዋለሁኝ አለ። እያችሁ ጾታ ሚዛን አይደለም ከአላህ ዘንድ ነገ የትንሣኤ ቀን በቀጣዩ ዓለም ስላለውም ጸጋ ከአላህ ዘንድ ስላለው ማንኛውም ጸጋ። ነገር ግን ታዲያ እዚህ ቦታ ላይ ሴትን ሴት በመሆናቸው ነው ወይ? አይደለም። ይህን የዛን ዘመን ሴቶች ራሱ ተረድተዋል። እንዴት እንደተረዱ ተመልከቱ። ሴቶች ራሱ እንዴት ሴት በመሆናችን ብለው ጠይቀዋል ወይ? አልጠየቁም። ታዲያ ምን ጠየቁ? ወሊመ ዛሊከ ያ ረሱለላህ አሉ። ያ ምክንያቱ ምንድን ነው? አንተ የአላህ መልእክተኛ በምን ምክንያት ነው አሉ። አያችሁ፣ በሆነ ምክንያት እንደሆነ ተረድተዋል። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሏቸው? ሴት በመሆናችሁ ካሏቸው በቃ በሴትነታቸው ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ሴት በመሆናችሁ ነው ያሏቸው? አይደለም። ታዲያስ? ሁለት ወንጀሎችን ጠቀሱላቸው። በወንጀል ምክንያት ነው። ስለዚህ ጉዳዩ ከጾታ ጋር የተያያዘ ሳይሆን ከወንጀል ጋር የተያያዘ ነው። ያም ወንጀል ምን አይነት ወንጀል ነው? ከወንዶች ይልቅ ሴቶች ላይ በጣም በብዛት የሚታይ የሆነ የወንጀል አይነቶች ናቸው። አንደኛው ምንድን ነው? ሊአነኩነ ተክፉርነ አልዓሽር ወተክፊርነ አልለዕና፣ ምክንያቱም እናንተ የባሎቻችሁን ውለታ ስለምትክዱ አሏቸው። በአብዛኛው ሴቶች አይታችሁ ከሆነ አብራውት ደስ የሚል ላይፍን አኑሯት ምን ብሏት የሆነ ጊዜ ሲጣሉ የታባው ቅላለሁ ሸንጥጣ የዘመኑ ሁሉ ትክደዋለች። እንዲህ አይነት መጥፎ ሴቶችን አስመልክቶ ነው ሐዲሱ ጭራሽ እንዳውም ማያቸው አይደለ? ስለ መልካም ሴቶችም አይደለም፣ ስለ ጥቅል ሴቶችም አይደለም። ከሴቶች በኃጢአት ላይ የተዘፈቁ ሴቶች አይነቶችን ያንንም የምን አይነት ሴት እንደሆነ ገለጹ ሐዲሱ ላይ። ምክንያቱም እናንተ የባሎቻችሁን ውለታ ስለምትክዱ፣ ስለዚህ የባላቸውን ውለታ ስለሚክዱ አይነት ሴት የተገለጸ ነው። የባልን ውለታ መካድ መልካም ነው ወይ ብዬ ብጠይቃችሁ አይ መጥፎ ነው ነው የምትሉት። ባል ሚስቱን፣ ሚስት የባሏን ውለታ መካድ የለባቸውም። ገብታችኋል አይደለ? ስለዚህ ስንት ውለታ ውሎ አኑራት ምን ብሏት ሸምጥጣ ትክደዋለች። መጨረሻ ላይ ሽምግልና ላይ ሲቀርቡ በዚህ ምክንያት አይደል ዛሬ ከጓደኞች እዚህ የቀረሁት ልጅ አስታቅፎኝ እየታውቅልሃለሁ የትላለ ምናምን ባርገል ታውቃል። እና የባሉን ሁኔታ ስለምትክድ አይነት ሴት እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄንን ከራቀችስ እሷን እሳት አይመለከታትም ማለት ነው። ያቻረን ይሄን ማድረጓ ግን የእሳት ሊዳርጋት የሚችል ኃጢአት መሆኑን እየገለጹ ነው ነብዩ ሰለላሁ ዐለይሂ ወሰለም። ባለም እንዲሁ የሚስቱን ሁኔታ መካድ ይል እሱስ በዚህ ኃጢአት ላይ ከተገኘ እሳት ይሆናል ወይ? ድብና አድርጉ። ጉዳዩ ከጾታ ጋር እንዳልሆነ ተረዳቸው አይደል? ሙሉ ሐዲሱን ጨረሱት። ቁርጥ አድርገው ምን ያደርጋሉ ቅዱሳኖች? ብዙ ሴቶች አብዛኞቹ ነዋሪዎች የእሳት ናቸው ተብሏል። ይህችን ብቻ ያመጡላቸዋል። ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ ሙሉ ሐዲሱን አንድ ሐዲስ ነች። ሙሉን ብታነቧት መልሱን እዛው ላይ ታገኛላችሁ። ሴት በመሆናችን ነው አሉ ላላሉ ነብዩ ሰለላሁ ዐለይሂ ወሰለም ሴት ስለሆናቸው አላቸው ላላላቸው በኃጢአት ምክንያት ነው፣ ለዚያውም የባልን ሁኔታ ስለሚክዱ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ምንድነው? ወተክፊርነ አልለዕና፣ በትንሹ በትልቁ እርግማንን ስለምታበዙ አሏቸው። አያቸው አይደል? ስለዚህ እርግማንን የሚያበዙ ሴቶች እንደዚህ የሆነ ነገር ሲሆን አባፈር ብላ አቦንቲ ተበድለው ዱዓ ስላደረጉ ስለተራገሙ ሰዎች አይደለም፣ ልብ በሉ። ነገር ግን ሳይበደሉ አይታችኋል። አንዳንድ እናት አባቶች ውሃ ቀጠለ ብለው በትንሹ በትልቁ ይራገማሉ። ልጇ የሆነ ሰው ባለ ትዳር መጥቶላት እኔ አላገባም ይሄ ሰው ለኔ ጥሩ አይደለም ብላ እምቢ ስትል ይሄን ካደረግሽ እንደው ያላህ አንተ እርግማን ይወረድብሽ ነው። አይመለከታችሁም። በዚህ ቢያንስ ማድረግ የምትችሉት ይሄ ሰው ለትዳር ለአንቺ ተስማሚ ነው ጥሩ ነው ብሎ መገሰጽና መምከር ብቻ እንጂ አስገድዶ በዳር ልጅን አይቻልም። ታቻለ እና መራገም በማይቻልበት ጉዳይ ላይ የሚራገሙ ሰዎችን አስመልክቶ የመጣ ነው እሱ ራሱ። እና ስለዚህ በዚህ ኃጢአት የተዘፈቁ አይነት ሴቶችን እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ማንኛውንም ሴትም አይደለም ስለ መልካም ሴቶችም አይደለም። ይህ ከአማኝና ከመልካም ሴቶች የራቀ የሆነ እነሱን የማይመለከት የሆነ ሐዲስ ነው።
ገብታችኋል? ስለዚህ በጥቅሉ ስለ ሴትነታቸው አይደለም፣ በሴትነቱ አይደለም። እና በዚህ በወንጀሎቹ ምክንያት እንደሆነ ወሊመ ዛሊከ ያ ረሱላህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠይቋቸዋል። ሴቶቹ ለምንድን ነው እንደዛ የሆነው አንተ አላህ መልእክተኛ ሲላቸው ሴት ስለሆናችሁ ብሏቸው በዛው ይሄዱ ነበር፣ በሴትነታቸው ቢሆን ኖሮ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም የኃጢአት አይነቶችን ገለጹላቸው። ያም የባልን ውለታ መካድ፣ ለዘመናት የዋለለትን ሰው መካድ የለበትም። ነቢያችን ሰለላሁ ዐለይሂ ወሰለም ውለታ በመለስ የሙስሊም ባህሪ እንደሆነ ተናግረዋል። ለአንድ ቀን ውለታ የዋለላቸውን ሰው አመስግኑት ብለዋል። የሙስሊም ባህሪ ምንድን ነው ከተባለ ውለታ የዋለለትን ሰው ማመስገን አለበት። ባል ሚስቱን፣ ሚስት ባሏን አንዳቸው በሌላቸው ላይ ውለታ አለባቸው። ገብታችኋል አይደል? ስለዚህ ባል ሚስቱን ሊያነውር አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሚስት እንዲሁ ባሏን ልታነውርና ያንን የዋለላትን ውለታ ልታጥላላ አይገባም። ስለ ባልም ትገስጸዋል፣ ተናግረዋል። ስለ ባልም ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ ጥያቄ አለ? ቀጥታ የተወሰነ ጥያቄዎች አለኝ። እነሱም ለምሳሌ ግመል ሐላል ነው። እሺ ሐላል ከሆነ ለምሳሌ የግመል ስጋ ከተበላ ወደ ይጠፋል ይባላል። እሺ ግመል መብላት ሐላል ነው። የግመል ስጋ ከተበላ ወደ ይጠፋል ወይ? ከሐራምነት ጋር የሚያዝ አይደለም፣ የሚያያይዘው ነገር የለም። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ተወደኡ ሚን ለሕሚ ኢብል አሉ። የግመል ስጋ ከበላችሁ ውዱ አድርጉ አሉ። ውዱ አድርጉ ብለው ተናገሩ። ያ ጠሃራ ስላልሆነ ነው ወይ ነጃሳ ስለሆነ ነው? ስለ ነጃሳነቱ አይደለም፣ ነጃሳ ሆኖ አይደለም። እሺ እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ስላሉ ነው። ይሄ በዑለሞች መካከል ኺላፍ አለው። እንደ ሐናፊላዎች ምንድነው ግዴታ ነው ውዱ ማድረግ። እንደ ሻፊዒያ፣ እንደ ሐነፊያ፣ እንደ ማሊኪያ እንደ ሶስቶች መዝሐፍ አካሄድ ከሆነ ደግሞ ሙስተሐብ ነው ውዱ ማድረግ፣ ሱና ነው እንጂ ውዱን አያጠፋውም። ሰለላሁ ዐለይሂ ወሰለም እንዳ ብታደርጉ መልካም ነው ለማለት አስበው እንጂ ግዴታነትን አያሳይም ብለው የተናገሩ ናቸው ሌሎች። አማ ፊ ፊቅህ ደግሞ የክርስቲያን ቤት ላይ የገባ ሰው ለምሳሌ መጠጥ ምናምን ሳይጠቀም ሆነ ተጠቅሞም ሆነ የቤቱ ውስጥ የገባ ሰው የጀሃነም ነው፣ ወይም ደግሞ ወፍ እንኳን እዛ ቤት ጥላ ውስጥ ቢታርፈው የገሃነም ነው የምትሆነው ምናምን ብሎ ሲወራ ሰማሁት። እኔ ደግሞ ከአሁን በፊት ያው የክርስቲያን ቤት በርማ ነው እንጂ ሰርቻለሁ በሁለት ዓመታት ያክል ማለት ነው። ችግር የለውም። የሌላ እምነት ተከታይ ቤት መግባት ችግር የለውም። በተለይ ታመው ልትጠይቃቸው ተርበው ልታበላቸው ከሆነ ከጥንተው ልታጠጣቸው ከሆነ በተለይ ችግር የለም። በዚህ ማስረጃ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታይ ጎረቤቶቻቸውን እየሄዱ ይጠይቋቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዳቸው አንድ አይሁድ ነበር። ወጣት ይወዳቸዋል። አይሁድ ሰፈራቸው ያገለግላቸዋል። ልክ ልጁ ናቸው አታገለግሉም፣ ሰዎችን አትላላኩም። ልክ እንደዛ ይህ ሰው ከእርሳቸው ደጅ አይጠፋም ነበር። አይሁድ በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጠፋቸው። ይሄ ልጅ አጡት ከሰፈራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ልጅ የት ነው ብለው ጠየቁ። አልረሱትም። የሰው ውለታ አይረሱም በባህሪያቸው። አይነል ጉላም አልየሁዲ ያሉ ያ አይሁድ ልጅ የት አለ የት ጠፋኝ ብለው ጠየቁ። እነሆ መርዶ ያ ረሱላህ አሏቸው። እርሱ ታሟል አንተ አላህ መልእክተኛ አሏቸው። አሁንም ስለ እርሱ መጠየቃቸውን አላቋረጡም። የት አለ ቤቱ አሳዩኝ ሂጄ ልጠይቀው እንጂ አሉ። ተመልከቱ፣ ልጅ ነው። እርሳቸው ንጉሥ ናቸው፣ ነብይ ናቸው። ያ ሁሉ ህዝብ በእርሳቸው ስር ይተዳደራል። ያ ሁሉ ሆኖ ግን ነብዩ ሰለላሁ ዐለይሂ ወሰለም እንዳይሆን ካልጠየቁት አሉ። ሩቅ ነው ብለው ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው። ቤቱን በእግራቸው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ቤቱ ድረስ አሳዩኝ አሉ። ያሳዩአቸው ሄዱ። ቤቱ ሄዱና ከደረሱ በኋላ እንግዲህ እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ቤት ሄደው ዝም ብለው አንተ ማን ነህ ብለው ዘው ብለው አይገቡም። አላህ እንዳዘዛቸው ነው። በቁርአን ላይ ምን ይላል? የሰው ቤት ስትሄዱ ከተባለ የቁል አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ዛሊኩም ኸይሩን ለኩም ለዐለኩም ተዘከሩን ይላል። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ የሆኑ የሌሎችን ቤት መግባት በምትፈልጉ ጊዜ አደራችሁን
የቤቱን ባለቤት ሳታስፈቅዱና በቤቱን ባለቤት ላይ ሰላምታን ሳታቀርቡ እንዳትገቡ ይላል አላህ። ይሄ ስርዓት ነው፣ አደብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቤት ልክ በደረሱ ጊዜ ቆረቆሩ። የዚህ ቤት ብለው አትፈቀዱ፣ ልግባዊ ያሉ ግባ ተባሉ። በዚህ ቤት ላይ ሰላምታ አቀረቡ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ገቡ። ሲገቡ ጊዜ የአይሁድ ልጅ ተኝቶ አገኙት። የከፈተላቸው ማን ነው? አባትየው ነው፣ አይሁድ ነው እሱ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ከታመመው ልጅ ስር ከራሱ ስር ቁጭ አሉ። አጽናኑት። ልጁን የታመመ ልጅ ነውና ሊጠይቁት ነው የሄዱት። ከአጽናኑት በኋላ ነብይ እንደመሆናቸው መጠን ወደ ኢስላም ጠሩት። ነብዩ ሰለላሁ ዐለይሂ ወሰለም አንድንም ሰው አያገኙም፣ አይደለም ሁለት ሶስት፣ አንድን ሰው አግኝተው መንገድ ላይ ወደ ኢስላም ሳይጠሩ አይተውትም። ሊገላቸው መጥቶ ወደ ኢስላም ሳይጠሩት አይሄዱም ነበር። ሌላ ታሪክ እነግራቸዋለሁ። ይሄን ልጨርስና ሊገላቸው መጥቶ ኢስላምን ጥሪ አድርገውለት ከተቀበለ ይቀበላል፣ ካልተቀበለ ይሄዳል። አላህ እንዳዘዛቸው የኖሩ ነብይ ናቸው። ነብይ እናታችን የአላህ በቁርአን ላይ ያ አዩሀ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ወኢን ለም ተፍዐል ፈማ በለግተ ሪሳለተሁ ብሏቸዋል። አንተ ነብይ ሆይ ከእኔ ከጌታ የወረደልህን ቃል አድርስ፣ ካላደረስክ ግን ምን አልኩኝ? እንደዛ ነው። ካላደረክ ፈማ በለግተ ሪሳለተሁ መልእክቴን አላደረስክም ማለት ነው ብሏቸዋል። በጥንቃቄ አንድም ሰው ለምን መንገድ ላይ ያገኙትም ሊገላቸው የመጣን ሰው ወደ ኢስላም ጥሪ አድርገውለት ካልሆነ በስተቀር አይፋትትም ነበር። እንዳጠቃላይ ይሄን ልጅ ያ ጉላም አሉት፣ አንተ ልጅ ሆይ ቁል ላ ኢላሃ ኢለላህ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር፣ ሻሃዳስ ወደ ኢስላም ና አሉት። ፈነዘረ አልጉላም ኢላ አቢሂ ይህ አይሁድ ልጅ ወደ አባቱ ተመለከተ። አባቱን ፈርቶ መስለም ፈልጓል፣ ግን ፈራ። አባቱን ገባው። አይሁዶች ያውቁ ነበር፣ ነቢይ መሆናቸውን በደንብ አድርገው ያውቃሉ። ግን ከእስማኤል ዘር ለምን አልወጣም? ማን ነው ከእስማኤል ዘር ለምን ወጣ? ከኢስሐቅ ለምን አልወጣም ብለው በዚህ ነው የተቃወሟቸው። እንታቻላ እንዳጠቃላይ ይህ አይሁድ አባትየው ተረዳ ልጁን። ያ ቡነይ አጢዕ አልቃሲም አለው፣ ልጄ ሆይ ፈልገህ ከሆነ ወደ እስልምና መግባት ግባ፣ ችግር የለውም። የቃሲምን አባት እሺ በላቸው አለው። በኩንያቸው ጠራቸው። አረቦች ሲያከብሩህ ጊዜ በኩንያ ነው የሚጠሩ፣ በስምህ በቀጥታ አይጠሩህም። አቡ ፉላን ይላሉ። አይታችሁ ከሆነ አረብ ሀገር ኑራችሁ ከሆነ አጢዕ አልቃሲም አለ፣ የቃሲም አባት የሚሉህን ስማቸው ፈቀጀልሃለሁ አለው። ልጁም በደስታ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለና ወዲያው ሞተ። እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ እርሱም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ አለ። በጣም ታሞ ስለነበር ወዲያው ሞተ ልጁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዘንና ደስታ ተቀላቅሎባቸው ከዚያ ቤት ወጡ። እንዲህ እያሉ ምን አሉ? አልሐምዱሊላህ አለዚ አንቀዘሁ ሚነን ናር፣ ይህን ወጣት ልጅ ከጀሃነም እሳት ያዳነ አምላክ አላህ ምስጋና ይገባው እያሉ ይህን ቃል እየደጋገሙ ወጡ። ሐዘንና ደስታ የተቀላቀለባቸው ነገር ምንድን ነው? ደስታው ከምንድን ነው? ወደ ኢስላም በመምጣቱ የልጅ በጣም ደስ አላቸው፣ ከክፍሩ በመውጣቱ ከክህደት በመውጣቱ። ሐዘኑ ምንድነው? ልጁ በመሞቱ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲሞት በጣም ያዝኑ ነበር። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታይ ቤት መግባት ብቻ ሳይሆን የታመሙትን ሄደው ይጠይቋቸው ነበር፣ የተራቡትን ያበላቸው ነበር። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለይሰ አልሙእሚኑ አለዚ የቢቱ ሸብዓነን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደ ተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ አማኝ አይደለም ብለዋል። ሙስሊም መሆን አለበት ካፊር ከሆነ አይቻልም ምናምን አላሉ። ጎረቤቱን አሉት። ሰው ይሁን የእሱ ልጆች እንደተራቡ እያወቅ የራስህን ልጅ አጥግበህ ካደርክ አንተ ትክክለኛ አማኝ አይደለም፣ በውስጥህ ጉድለት አለ በኢማንህ ላይ። አካፍለህ ብላ ዱንያ ነው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ጠዓሙ ልዋሒድ የክፊ ልልኢትነይን ወጠዓሙ ልኢትነይን የክፊ ልአርበዓ ወጠዓሙ ልአርበዓ የክፊ ልሰማንያ አሉ። የአንድ ሰው ምግብ ለሁለት ሰው ይበቃል፣ የሁለት ሰው ምግብ ለአራት ሰው ይበቃል፣ የአራት ሰው ምግብ ለስምንት ሰው ይበቃልና አደራ አካፍላችሁ ብሎ አሉ። እነ አሐበ ጣዓም ኢለላህ ማ ከሱረት ፊህ ልአያዲ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከአላህ ዘንድ ተወዳጅ ምግብ ብሎ ማለት እጆች የበዙበት ምግብ ነው አሉ። ሌሎችን አካፍላችሁ ብሎ ብቻችሁን አትብሉ እያሉ ነው። ይህ ነበር የነቢ ሰለላሁ ዐለይሂ ወሰለም ባህሪ።